ጤና ይስጥልኝ እንደምን ሰንበታችኋል? ሰላም ነው? ጤና ነው? ሁሉ መልካም ነው? እንዴት ነው እያልኩኝ ይህንን ሐሳብ ዛሬ የማወራላችሁን ሐሳብ እንዳወራበት የገፋፋኝ አንድ የማህበራዊ ሚዲያ ጓደኛዬ ሰሞኑን የሆነ ነገር ጠየቀችኝና አወራችኝም መጥፎ ስሜት ላይ ሆና ማለት ነውና ከዛም ተነስቼ እስቲ በዚህ ጉዳይ የተወሰነ ነገር ልበልበት እናወራበት ለእናንተም ላካፍላችሁ በሚል ነው ይዤላችሁ የመጣሁት። ልጅቷ እንዳጋጣሚ መጥፎ ስሜት ውስጥ መጥፎ ሁኔታ ውስጥ ሆና ስለዛ ነገር ነው ያካፈለችኝ እና እኔ በመጥፎ ጊዜ ላይ በጥሩ ጊዜ ላይ በአጠቃላይ ለነሱ የምገኝላቸው ለነሱ ሚሉኝን ሁሉ መሆንላቸው ጓደኞች የምላቸው የኔ ሰዎች በኔ ጊዜ ላይ ግን እኔ በምፈልጋቸው ሰዓት ላይ የሉም፣ በፍጹምም አይገኙም እና ይሄ ነገር ደግሞ ተደጋግሞ ነው የሆነብኝ እና እንዴት አንዳቸው እንኳን አይገኙልኝም፣ እንዴት አይረዱኝም ብላ ሐሳቧንና በጣም ያለችበትን መጥፎ ስሜት አካፈለችኝ እና እርግጥ ነው እንደ ሰውኛ ባህሪያችን ሰዎች እኛን እንደሚፈልጉን ሁሉ እኛም ሰዎች ያስፈልጉናል። ሁላችንም ሰው ፈላጊዎች ነን። በደስታችንም በመጥፎም ጊዜያችን በሐሳብም በአካልም በብዙ ነገር በተለያዩ መንገዶች እና ሁኔታዎች የሚያግዙን የሚረዱን የሚረዱን አብረውን የሚሆኑ ሰዎች የሚገኙልን ጭምር እንፈልጋለን እና ይህንን መፈለጓ ፈልጋቸው ስታጣቸው ደግሞ መጥፎ ስሜት ውስጧ ማሳደሯ እጅግ በጣም ትክክል ነው። ሁላችንም ብንሆን የሚሰማን የምናስተናግደው ስሜት ነው የሚሆነው በእሷ ቦታ ላይ ብንሆን ማለት ነው እና በጣም ነው ያሳዘነችኝ። በሰዓቱ ብዙ ነገር አውርተናል፣ ከዛ በኋላ ተጫውተናል። ከእሷ ጋር ያለውን ታሪክ እዚህ ጋር ላቁምና ግን እንዴት ነው ሰዎች እነሱ በፈለጉን ሰዓት በጣም እንገኝላቸዋለን። በሐሳብም በብዙ መንገዶች ልንመረጥ እንችላለን። መመረጫችን መንገድ ብዙ ነው። አንዳንዴ እኛ ሁሉን ቻይ የምንመስልበት ሁኔታ አለ። ከሌሎች ሰዎች ሁሉ ተለይተን ለጓደኞቻችን ሁሉን ቻይ አዳማጭ፣ ስንሰማቸው የማንፈርዳቸው ወይም ደግሞ ጥፋተኛ ሳናረጋቸው ያላቸውን ሐሳብ የምንካፈል፣ እንደዛውም ደግሞ በመጥፎ ጊዜያቸው ሐዘን ሲታመሙ ልጆቻቸው ሲታመሙ ወይም በተለያዩ መንገዶች ከነዛ ሰዎች ጋር እንደ አንድ ቤተሰብ ሆነን እንገኛለን፣ አብረናቸው እንሆናለን፣ ሁሉን ነገር እናሳልፋለን። በደስታቸውም ጊዜ ኑሉኝ ሲሉ ደስታቸውን ለማሞቅ ደስታቸውን ለመካፈል አብረናቸው እንሆናለን፣ እንገኝላቸዋለን። ይሄ እኛን የሚመርጡበት የተለያዩ መንገዶች አሉ። ቤተሰቦቻችን ሊሆኑ ይችላሉ፣ ጓደኞቻችን፣ በስራ አጋጣሚ የምናውቃቸው ሰዎች፣ ብቻ ቀረቤታ ያለን ሰዎች፣ ጎረቤቶችም ሊሆኑ ይችላሉ። በዚህ ሁኔታ ውስጥ ይፈልጉናል። ለነሱ ጊዜ በነሱ ሰዓት ላይ እንድንገኝላቸው በብዙ መንገድ ይመርጡናል። አንዳንድ ሰው በአንጻሩ ደግሞ ሞኝ ጅላጅል ምንም የማይገባን እና ለጥቅማቸው ሲሉ ሁሌ የሚፈልጉን ሆነን እንገኛለን። እነሱ ሲፈልጉን ብቻ የምንገኝላቸው ልክ እንደሆነ ሮቦት የሚጠቀሙን አሉ እና በምንም ይሁን በምንም ብቻ ሰዎች በተለያዩ መንገዶች ይፈልጉናል እና መፈለጋችን ችግር የለውም። ለሰዎች መድረሳችን፣ የሰዎችን ሐሳብ ስሜት ማዳመጥ መቻል፣ ሌሎችን መርዳት መቻል አይደለም ለቀረቡን ይቅርና ለመንገደኛ ሰው እንኳን ልባችን ቅን ሆኖ መልካም ሆኖ ያንን ብናደርጋላቸው ምንም ማለት አይደለም። ግን ጓደኞች ብለን አብረን ሆነን የኔ ሰዎች ብለናቸው ያለን ሰዎች በዛ መንገድ ብቻ እኛን ሲጠቀሙን በጣም ያማልና ህመሙም ደግሞ ከፍተኛ ነው የሚሆነው። አይደለም በሐዘናችን በተከፋን እነሱ ባስፈለጉን በጨነቀን በታመምን ሰዓት ይቅርና በመልካም በደስታ ጊዜያችን እንኳን በመቅረታቸው አስፈላጊ ማለት ይሄ አስፈላጊ የሆነ ምክንያትን ሳይነግሩን ሳያሳምኑን ወይም ደግሞ ይቅርታ ሳይጠይቁን በዛ ቀናችን ሳይገኙልን ሲቀሩ የሚሰማን የምናስተናግደው ስሜት አለ። አንዳንዴ እንደውም ለኛ እጅግ በጣም ቦታ የምንሰጣቸው ከሆኑ እነሱ በዛ መንገድ ላይሆን ይችላል እኛን የሚያዩን፣ እኛ ግን ለነሱ ያን ያህል ቦታ የምንሰጣቸው ከሆነ በደስታችን ቀን ሲቀሩብን እንኳን ደስታችንን ያደበዝዙብናል፣ ይመርዙብናል፣ መጥፎ ስሜት እንዲሰማንም ያደርጋሉና እንደነዚህ አይነቶች ጓደኛም ሊሆኑ አይችሉም። የኔም ልንላቸው ወዳጆቻችን ልንላቸው አንችልም። ሳንነግራቸው የሚረዱን አሉ እኮ በዙሪያችን ያሉ፣ ሳንነግራቸው መፈለጋቸው የሚገባቸው እንደሚያስፈልጉን ከኛ ጎን መሆን የሚፈልጉ ሰዎች አሉ። ግን እንደዛ ያልታደልን ሆነን ደግሞ
እኛ በእነሱ ጊዜ ብቻ የምንገኝላቸው ሰዎች ከሆነ እዚህ ጋር በጣም ስህተት አለው፣ ትክክል ያልሆነ ነገር ነው እና እነዛ ሰዎች እኛ የጓደኞቻችን ብለን ልንጠራ አይገባም፣ ወይም ደግሞ የኔ ሰው ልንላቸው አይገባም እና በተለያዩ መንገዶች እነሱን መርዳት ከፈለግን ልንረዳ ልናግዛቸው እንጂ የሚገባው የኔ ናቸው ብለን እዛ ጋር ምርጫ ውስጥ ሁላ ልንከታቸው አስፈላጊ አይደሉም። ቢቻል ከህይወታችን ውስጥ ማስወጣት ነው። በደስታችን ጊዜ፣ በሀዘናችን ጊዜ፣ በተከፋን ሰዓት የሰው ልጅ ጥሩ ማንጠሪያ ልክ እንደ ወርቅ ማንጠሪያ እሳቱ የሚባለው እንደነዚህ አይነት ጊዜያቶች ናቸው። የመከራ ጊዜ፣ የደስታም ጊዜ ጭምር ማለት ነው እና እኝን የምናካፍላቸው መሆን ካልቻሉ፣ እኛ በምንፈልጋቸው ሰዓት መገኘት ካልቻሉ ምኑ ላይስ የኔ ጓደኛ የኔ ሰው ያስብላቸዋል። እነሱን ከህይወታቸው ቀስ ብለን ማውጣት ነው ያለብን። ከዛ የሚያስፈልጉንን የሚረዱንን አይነት እኛን የሚመስሉንን በትክክልም ለእኛ መገኘት የሚችሉ እኛን የሚፈልጉ መረዳት የሚችሉትን ሰዎች የኛ ልናደርጋቸው ይገባል። ይሄ በአንድ ቀን ሁኔታ ይመጣል አይደለም። ሰው እንዳጋጣሚ ሆኖ እኛ በተከፋንበት ወይም ደግሞ እኛ በፈለግናቸው ሰዓት ላይ እነሱም የራሳቸው የሆኑ ሀጃዎች የራሳቸው የሆኑ ጉዳዮች ሊኖራቸው ይችላል፣ ላይገኙልንም ይችላል። ቢሆንም ግን ያ ነገር ከተደጋገመብን ያ ሁኔታ እየተደጋገመ ከመጣ ለነሱ ጉዳይ ብቻ አይናቸውን በጨዋጦ የሚፈልጉን የኛ መታመም፣ የኛ ስሜት፣ የኛ መከፋት፣ የኛ መበደል ፊታችንን አይተው አይናችንን አይተው እንኳን ማወቅ ባይችሉ ስንነግራቸው ጥሩ ስሜት ላይ አይደለሁም፣ ከፍቶኛል፣ አሞኛል፣ ደብሮኛል ስንላቸው የማይፈልጉን ብቻ ሳይሆን ያለንበትን ሁኔታ እንኳን ማያጣሩ፣ ማያዩ፣ ማይረዱ፣ ማይደርሱልን ከሆነ እየተደጋገመ እነዚህ በፍጹም የኛ ሰው አይደሉም እና አንዳንድ ጊዜ ይሄ ለሰዎች በጣም ደራሽ ሆነን ለሰዎች ሁኔታ እኛ ቅርብ ሆነን ሲሰማቸው የሚሰማን እንደየሰውም ሁኔታ ይለያል። በእርግጥ እንደ ሰው ማንነት ማለት ነው። የሰው ነገር በጣም የሚገደው አለ፣ የሚያመው አለ። አንዳንዱ ደግሞ የሆነ ደንዳና ልብ የሰጠው አለ። በቃ ግን ያን ደንዳና ልቡን በራሱ ሰዓት አታዩትም። ለራሱ ርብትብት ይላል፣ ለራሱ ጊዜ እንድትንሰፈሰፉለት ይፈልጋል። እናንተ እዛ ሁኔታ ላይ ስትገኙ ያው ሰው ናችሁ መቼም በአንድም በሌላ መንገድ የሆነ ሰዓት ላይ የእነሱ እርዳታ የሚያስፈልጋችሁ ሰዓት ይመጣል እና እዛ ሁኔታ ላይ ስትገኙ እናንተ ግን ጠንካራ በእናንተ ጉዳይ ጠንካራ ሆነው ትችያለሽ፣ ጎበዝ ነሽ፣ ብርቱ ነሽ፣ ታልፊያለሽ ማለፉንም እኮ ታውቁታላችሁ። ግን በዛ ሰዓት ሰው ያስፈልጋችሁ ይሆናል። የሚያዳምጣችሁ፣ ስሜታችሁ የሚካፈል፣ እንደታመማችሁ እንዲያቀላችሁ ራሱ ትፈልጋላችሁ። ግን እነሱ ታልፊያለሽ፣ ብርቱ ነሽ፣ ጎበዝ ነሽ ምናምን ይሉና አወናብደዋችሁ ችላ ይሏቸዋል እና እናንተ ያንን አይደለም የምትፈልጉት። በጣም እንደከበዳችሁና እንደደከማችሁ እንኳን እየነገራችኋቸው ያንን የሚያሳዩት። እንደዛው በእናንተ ግድ በሚሰጣችሁ ቀን ላይ፣ በእናንተ ደስታ ላይ እናንተ የነሱ የልጅ ክርስትና አይቀራችሁ፣ ሰርግ አይቀራችሁ፣ መልስ አይቀራችሁ፣ ልደት አይቀራችሁ፣ የተለያዩ ነገሮችን እያደረጋችሁ እየሆናችሁ እየፈለጓችሁም እየተገኛችሁ በእናንተ ጊዜ ላይ ግን አይደለም በጥሩ ነገሩ ይቀርና በመጥፎ እንኳን አይገኝላችሁም እና የዛኔ ነው እኔ ለነሱ ሁሌም ሲፈልጉኝ ይገኝላቸዋለሁ እነሱ ግን የሉም የሚባለው ማለት ነው። እና እናንተም አለመኖራችሁን ማሳየት ነው ያለባችሁ። እርግጥ ነው መንገድ ላይ ላገኘነው ብንችል ለሰው ልጅ ሁሉ መልካም ብንሆን ጥሩ ነው። ግን በዚህ ደረጃ የኔ በምንላቸው ሰዎች ግን ህመምን መሸከምና ህመምን መቻል ቸልተኝነትን ማስተናገድ የቱንም ያህል ጠንካራ ብርቱ ጎበዝ ብትሆኑ እንኳን ሰው መፈለጋችሁ አይቀርምና የዛ ሰዓት ላይ የኔ የምትሉትን አይነት ሰው ልትመርጡትና ትክክለኛ የሆነን ጓደኛችሁን በዚህ አይነት ሁኔታ ልትለዩት ልታጠሩት ይገባልና እየደጋገሙ ሰበብ እየደጋገሙ ቀለል አድርገውባችሁ እናንተ ስሜታችሁ በጣም ተጎድቶ በግልጽ ንገሯቸው። የመጀመሪያው እሱ ነው። በግልጽ መንገድ ነው። እኔ እኮ በእንዲህ ጊዜ ፈልጌክ ነበረ ግን የለህም እና በጣም ተሰምቶኛል፣ አሞኛል፣ ከፍቶኛል በሏቸው። የመጀመሪያ ጊዜ በጣም እንደተጎዳችሁ እነሱ ባለመኖራችሁ ውስጣችሁ ስሜታችሁ እንደተበላሸ እንደተመረዘ አስረዷቸው እና በዛ ሰዓት ላይ ይቅርታ ብለዋችሁ የሆነ ነገር ፈገግታ ምንም ጨማምረውበት ይቅርታ ብላችሁ እንደናንተ ልባችሁ እንደተሰማችሁ እንደ አዘናችሁበት መጠን ይለያል። አልቀሳችሁም ከሆነ ሊያለቅሱም ይችላሉ። እንደነዚህ አይነት ገጠመኞች ከሆኑ በይቅርታ የምታልፏቸው የምትተዋቸው ነገሮች ናቸው። ግን ያንን ነገር ይሄን ስሜት አጋርተዋችሁ ያንን ነገር በሆነ ጊዜም እንደዛ ከደገሙት በጣም ችግር አለ ማለት ነው። ስለዚህ ከነዛ ሰዎች ህይወት ነው መራቅ ያለባችሁ።
አንድ ይሄንን ሐሳብ ይሄንን ነገር የሚያጠናክርልኝ አንድ ታሪክ ነግሬያችሁ እኔም ላውቃ እንዲሆንላችሁ። አንድ ደግ ሰው ቤቱ ድግስ ይደግሳል። አለኝ የሚለውን ፍሪዳ ይጥልና በባለሙያዎች አሰርቶ ዛሬ ጎረቤቶቼን የኔን ወዳጆች ሰብሰብ አድርጌ አበላቸዋለሁ፣ አጠጣቸዋለሁ፣ ተደስተን እንውላለን ይልና ያንን ነገር ያሰናዳል፣ ድግሱን ማለት ነው። ታዲያ ድግሱ ሲሰናዳ ሲያልቅ ሴት ልጁን ይጠራና አሁን እደጅ ውጪና መሀል መንገድ ላይ ቆመሽ ቤታችን እሳት ተነስቷልና ቶሎ ድረሱልን ብለሽ በጩኸት ጥሪያቸው፣ ሲመጡም በደስታ የድግሱ ተካፋይ ይሆናሉ አላት። ልጅም እንደታዘዘችው አባት እንዳዘዛት ወጥታ ጮክ ብላ የደረሱልኝ ጥሪዋን አቀለጠችው፣ ቤታችን እሳት ተነስቷል እያለች ማለት ነው። እናም ከአፍታ በኋላ ግቢው ሲገቡ የገቡት ሰዎች ከእሳት ይልቅ የተትረፈረፈ ድግስ የደስታ ሰዓት ይጠብቃቸዋል። ያንን መታደም አባትየውም ብሉልኝ ጠጡልኝ እያለ መታደም ጀመሩ። እናም አባት ባየው ነገር በጣም በመገረም ልጁን ይጠራና ከተሰበሰቡት ሰዎች ውስጥ የማውቃቸው ጥቂቶቹ ናቸው፣ ሌላው ግን እንዳለ የማላውቀው ሰው ነው እና ከየት ነው የመጡት እነዚህ ሲል ይጠይቃታል በመገረም። አባቴ እነዚህ ትክክለኛ ወዳጆቻችን ናቸው፣ እሳት አቃጥሎናል ስንላቸው እሳቱን ሊያጠፉልን የመጡ የክፉ ቀን ደራሾቻችን ናቸው። ሌሎቹ ግን ግማሹ በበሩ ቀዳዳ፣ ግማሹ ጨርቄ ምኔን ሲል አልመጣም። እኚህ ግን በመንገድ ላይ ሁሉ ሲያልፉ ዘለው ሊያጠፉልን የገቡ ናቸው። ግማሾቹ ደግሞ ጎረቤቶች ናቸው። ከዚህ በኋላ እነዚህ ናቸው የኛ ጥሩ ወዳጅ አለችው ይባላል እና ክፉ ቀን የጥሩ ወዳጅን መለያ ነው የሚባለውም እንደዚህ ነው። የሆነ ሆኖ የኛ የምንላቸውን ሰዎች በተለያዩ መንገዶች እንመርጣቸዋለን። ከዛ በኋላ አብረናቸው የህይወት ዘመን ጓደኞች፣ የህይወት ዘመን ምርጥ ሰዎች የምንሆነው ደግሞ እኛ ለነሱ በምንሰጠው ነገር፣ እነሱ ለኛ በሚሰጡን ሁኔታዎች ነውና እነዚህ ነገሮች ይወስናሉ አብሮነታችንን። የሚጎዱ፣ የሚያሳምሙ፣ የሚያስተክዙ፣ ደስታችንን የሚያደበዝዙ፣ ሀዘናችንን ደግሞ እጥፍ የሚያደርጉ አይነት ከሆኑ፣ መካፋታችንን የሚያበረቱብን አይነት ከሆኑ እነዚህ ወዳጅ ናቸው ብዬ ለመጥራት እኔ እቸገራለሁ። እናንተም የእናንተን ሀሳብ አስተያየት እንድትጽፉልኝ ስል እጠይቃለሁ። ይህንን ሀሳብ ከወደዳችሁት ላይክ፣ ሼር ማድረጋችሁን አትዘንጉ እላለሁ። ቤተሰቦች ያልሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰቦች እንድትሆኑልኝ ስል እጠይቃለሁ። ፈጣሪ በነገራችሁ ላይ ሁሉ ይቅደም። ቸር ቆዩኝ።